ማርክ ወንድሜ እንኳን ተወለድክ። መልካም ልደት ይሁንልህ። ቀሪ ዘመን የተባረከ ይሁንልህ። እናትህን የምታስደስትበት አንተም ደግሞ በልጆች ተባርከህ የልጅ ልጅ ለእናትህ አድርሰላት ደስታ በደስታ የምትሆኑበትን ዘመን ይስጣችሁ። ያሰብክበት ያቅድከው ሁሉ ከኃጢአት በስተቀር ይፈጽምልህ። እንግዲህ ብሩኬ እንኳን ተወለድክ ወንድም ብሎ ቸር አደረገ። ከዛ ደግሞ ጓዴ ምንድን አለቃ ነው ምናምን ጋሼ ብሎ ደግሞ አሁንም ሜሽን አድርጎታል ማለት ነው። ከዛ እንትና ደግሞ ምን አለ ሀሰን ቁመን ቀረን እስከ ዛሬ ድረስ እና እናግባ ወይም ደግሞ ገጠር እንግባ አላቸው። ብሩኬም አንተ ራስህ ግባ። እንትና ደግሞ ማን ነው ጠፋኝ። ማርክ ደግሞ ግባና ለእኔ ማምጣልኝ እያለው ነበረ ማለት ነው። ያው ቁሞ መቅረታቸው በጣም አሳስቧቸዋል እንደ እውነቱ ከሆነ ግን እኮ ቁማችሁ አልቀራችሁ ይዛችሁ የያዛችሁትን ይዛችኋል እና አግቡ። ከዛ የልጅ አባት ሆኑ። ምንድን ነው እናንተ ቁሞ ቀራች አይደላችሁ፣ ያው ተይዛችኋል። ነገር ግን ምንድን ነው የተያዘ ቀለል የሚባል ነገር አለ አይደለ? ይሄንም የሌላቸው ሰዎች አሉ። እጮኛ እንኳን የሌላቸው ብዙ አሉና ተመስገን በሉ። በተረፈ ደግሞ ማለት ነው ቤተሰብ ይህንን ፎቶ ቲክታክ ላይ የምንፖስተው ነገር በየአመቱ ስለሚያመጣው የዛሬ አመት ቅምጥሌ ብሩኬን ሰርፕራይዝ ስታደርገው እንደዚህ ለላፕቶፕ ጊፍት ሰጣ ማለት ነው ያመጡልኝ ነው። እና ከዛሬ አመቱና ከአሁኑ ደግሞ እንዴት እንዳደጉ ማለት ነው። እዚህ ጋር የቅምጥሌ እንደምታዩት በድጋሚ እሷንም ባለፈው አመት እንደሆነ ፖስት ያደረኩት መጥቶልኝ ነው። እና ወይኔ አድጋችኋል እናንተ ልጆች ግን በጣም ብዙ ለውጦች አላችሁና የአካል ወይ ደግሞ ምናምን ብቻ አይደለም፣ በጣም የብዙ ነገር ለውጥ አላችሁ። እግዚአብሔር አምላኬን ለውጣችሁን አይቶ ከዚህ በላይ ደግሞ ለውጥ ያሳያችሁ። ምክንያቱም በጣም ጎበዝ ታታሪ ሰራተኛ ስለሆናችሁ። የሰራ ሰው ይለወጣል። ቁጭ ብሎ የሚያወራ ደግሞ ቁጭ ብሎ ይቀራል። አንዳንዴ በጣም የሚገርመኝ ነገር ማለት ነው ጥለዋን የሄዱን ሰዎች እንደዚህ እኮ ነበሩ፣ በፊት እኮ እንደዚህ ነበር የሚለብሱት፣ በፊት እኮ መልካቸው እንደዚህ ነበር እያልን የድሮ ማንነታቸውን እያመጣ አንዱ የምንል ሰዎች አለና በጣም ያስቀኛል ይህ ነገር ማለት ነው። እንደዚህ እኮ ነበረ እንደዚያ እኮ ነበረ ከምንል ተቀምጠን የሰው ታሪክ ያለፈ ታሪክ ከምናነብ እኛ ራሳችን ለምን በዛ ሰው ታሪክ ልክ አንለወጥም? እኛ ግን ትናንትም ስለ ሰው ታሪክ እናወራ ነበር፣ ዛሬም ስለ ሰው ታሪክ ነው የምናወራው። እንዲሁም ቅምጥሌ ስቶሪ ያደረገችው ነገር አለ። ንግግር ነው ስቶሪ ያደረገችው። እሱንም ንግግር ላንብብላችሁ። ልቤን ከፍቼ ጓደኛዬ ያደረግኩ ያሰመርኩትን መስመር አልፈ ጓደኛዬ ወይኔ ጉዴ በላ ገመናዬን በአደባባይ እንድታሰጣልኝ አልነበረም፣ ወይንም ደግሞ እንድትንቀኝ አልነበረም ብላለች ማለት ነው። ልጁ ወንድ ልጅ እየተናገረ ያለው ንግግር ወዳጅነትን ባወቁ ልክ ማክበር እንጂ በቀረቡ ቁጥር መናቅ አልነበረም። መርጠህ ይሁዳ ልሁን ካላልክ በስተቀር ነው የሚለውና እውነት ለመናገር ከሰው ልጅ ምን ይገርምሻል ብትሉኝ በጣም ግርም ትክት ድንቅ የሚለኝ እስከ ዛሬ ራሴንም እየጠየኩ ለራሴ መልስ ያልተሰጠኝ ሰዎችንም ጠይቄ በሰዎች መልስ ያላገኘሁት እንዲሁም ደግሞ በተደጋጋሚ እያሰብኩበት በተደጋጋሚ በማየው ነገር ምንም አይነት ነገር በአይምሮ ወይም በሰዎችም በሙሉ ነገር ሊመለስልኝ ያልቻለ ነገር እንዴት እንደሆነ ልንገራችሁ። የሆነን ሰው በጣም እንወደዋለን፣ እናከብረዋለን። ያ መቼ ነው የምናከብረው የምንወደው? በደንብ ሳንቀርበው ማለት ነው። ስንቀርብስ መናናቅ፣ በቃ አወቅኩሽ ናቅኩሽ፣ እሷ እኮ እንደዚህ ነች የሆነ እንዴት ነው አሁን የማወቃችሁ በጣም በቃ የእናንተን ከፍታ ይፈልጋል፣ ሊያበረታታችሁ ይችላል፣ ምናምን ይወዳችኋል፣ ያከብራችኋል፣ እንደሚወዳችሁ እንደሚያከብራችሁ ይነግራችኋል። ግን አብረውሽ ያሉት ገመናሽን በደንብ አድርገው ያወቁት እንዴት መሰለሽ? በዙሪያሽ ላሉ ወይ ደግሞ አንቺን ለሚወዱሽ ለሚያከብሩሽ ሰዎች አንቺን እንዳይወዱ እንዳያከብሩ እሷ እኮ እንደዚህ ነች ብታይ እንደዚህ ቤቷ እንደዚህ ነው፣ የእሷ ላይፏ እንደዚህ ነው ምናምን እያሉ ስለ አንቺ ላይፍ ስለ አንቺ ሁኔታ ለሌላ ራቅ ላሉ ሰዎች ይናገራሉ ማለት ነው። በቃ አንቺን ሌላ ሰው እነሱ በቃ ንቀውሽ ማለት ንቀው ጨርሰው ከዛ ሌላ ሰው ደግሞ እንዲንቅሽና እንዲጠላሽ ነው የሚያደርጉት። ለምን እንደሆነ አላውቅም። እንደውም ቢገባን እና ብናውቀው ኑሮ ሳናቃቸው ከምንወዳቸው ከምናከብራቸው ይልቅ ስንቀርባቸው ጓዳቸውን ከፍተው ሲያሳዩን ገመናቸውን ሲያሳዩን ጓደኝነትን ሲሰጡን ያኔ ነው ማክበር ያለብን። እኛን ወደውን አክብረውን ወይ ደግሞ አምነውን ነው ጓደኛ ያደረጉን። ገመናቸውን አሳልፈው ያሳዩን ብዙ ጓዳቸውን ጉድጓዳቸውን ያሳዩን እንጂ ባይወዱም ባያከብሩ ወይ ደግሞ ከእኛ ጋር መሆን ባይፈልጉ ያን ነገር አያደርጉም ነበረ። ፕሊስ ያን ነገር አታድርጉ። እኔ በህይወቴ በጣም የሚያስጠላኝ የሚያናድደኝ ነገር እሱ ነው። ይህንን ነገር ቅምጥሌ ለምን ፖስት እንዳደረገችው ብዙዎቻችሁ ታውቃላችሁ። ከዚህ በፊትም ማለት ጭቅጭቅ ላይ በነበሩ ሰዓት ወይ ደግሞ ድራማው አልቋል አይደል? ታርቀዋል ትናንት እና
ማለት ታርቀናል ብለው ግዴታ የሆነ ነገር መናገር የለባቸውም። ግን በሁኔታው በደንብ አድርጋችሁ ታያላችሁ። እና ያን ጭቅጭቅ በነበረ ታይም ላይ ራሱ ውስጥ ላይ የምታወሩ ሰዎች ታውቃላችሁ። መጣችሁ እንደዚህ እንደዚህ እኮ ተብለናል፣ የሀገራቸው ልጆች እንደዚህ እያሉ ነው፣ ጎረቤቶቻቸው እንደዚህ እያሉ ነው ባላችሁ ቁጥር ምን ነበር ያልኳችሁ? ተው። ለእኔም በጣም ብዙ መልእክቶች ይደርሱኛል። ነገር ግን እናንተ ከወደዳችሁ ዝም ብላችሁ ውደዱ። የሰው የሚነግሯችሁ የሚሏችሁ አንዳንዶቹ ስራቸው እንዲቀጥል ስለሚፈልጉ ሊሆን ይችላል። አንዳንዶቹ ደግሞ የእነሱን መውደቅ ስለሚመኙ ነው ስላችሁ ነበረ። ያ ደግሞ እንግዲህ በደንብ እያያችሁ ነው ብዬ አስባለሁ። እውነት ለመናገር የብሩኬና የቅምጥሌ ጠላቶች በጣም ከባድ ናቸው። ማለት እንደዚህ እንደ አንዳንድ ሰው የሆነ እንዴት ነው ከእነሱ ጋር ተኮራርፎ ምናምን አይደለም። ባለፈው ጀምሬ እየነገርኳችሁ ነበረ። የሆነ አንዳንድ ሰዎች የስስት ናቸው ብያችኋለሁ። የትኛው ቦታ ላይ ምን መሆን እንዳለባቸው በደንብ አድርገው ያውቃሉ። ከዚህ ጋር ከፊትሽ ላይ እየሳሙሽ እየተንከባከቡሽ፣ ከጀርባሽ ደግሞ ሌላ ሰው አንቺን የሚነክስሽ እና የሚያንገላታሽ ያዘጋጁልሻል። እውነት ለመናገር እዚህ ምድር ላይ ሰው አትመኑ ይባላል፣ እኔ እምላለሁ። ነገር ግን እንደኔ ደግሞ ጅል የለም። ሰው አምናለሁ። ነገር ግን አንዳንዴ ይገርመኛል ማለት ነው። አንዳንድ ውሸታም ሰዎች ሲያወሩ በአንድን ቃል 3-4 ያደርጉታል። አንድ ሰው ለምሳሌ እከሌ እንደዚህ እኮ ሆኗል ካሉ ከዛ ነገ ደግሞ ሲያወራችሁ ሌላ ነገር ነውና ውሸታቸው እንደሆነ ወይ ደግሞ ያን ሰው ለመጣል እንደተዘጋጁ በደንብ አድርጋችሁ ታውቁባታላችሁና እባካችሁ እዚህ ጋር ማስተላለፍ ፈልገው መልዕክት፣ ስትወዱ ከልባችሁ ውደዱ፣ ስትጠሉም ከልባችሁ ጥሩ። የምሬ ነው። አስመስሎ መውደድ አስመስሎ መጥላት ስለማይመጣው ደስ ስለማይል ማለት ነው። በተረፈ ብሩኬ በድጋሚ እግዚአብሔር ይማረ። እየወረዱባት ነው፣ ብዙ ነገር እያሏት ነው እያላችሁ ነበርና ማንም ምንም ቢል ከነሱም መፋቀር ከነሱም መዋደድ ከከፍታቸው ምንም አይነት ቅንጣት ታክል ነገር ዝቅ ስለማያደርጓቸው ምንም ኬር አትስጧቸው። ምንም ነገር ሊሰማቸው አይችልም። ለመሰላችሁ ፈጣሪ ነው ለሁሉም ነገር። ዛሬ እለተ መድኃኔዓለም ነው። ቸሩ መድኃኔዓለም አንተ ጠብቃቸው። የምሬ ነው ማለት ምንም ነገር እዚህ ምድር ላይ ሊኖር ይችላል፣ ጓደኛ፣ ቤተሰብ ምንም ሊኖራችሁ ይችላል። ግን በፈጣሪያችሁ ብቻ ተመኩ። አንድ ቀን ስኖር በእህት በወንድም ወይ በቤተሰብ ምናምን ተመክቼ አላውቅም። በፈጣሪ ነው የምመካው። ከዛ ቀጥሎ ቤተሰቦች የመካባችኋለሁ። ገባችሁ? ማናችሁም አንዳንዴ በሆነ ነገር ልታስፈራሩን አትሞክሩ። አንድ ፈጣሪ ከኛ ጋር ነው። ምንም ነገር ብታደርጉ ምንም ነገር ብትጥሉብን ልጥሉብን ያሰባችሁትን ከኛ ጋር ሳይደርስ ነው መክቶ የሚያስቀርልን። ስለዚህ ብሩኬንም ቅምጥሌንም ለማለያየት እነሱ እንደዚህ ናቸው እያላችሁ ውስጥ ለውስጥ ሴራ የምትሰሩ ሰዎች ፕሊስ እዚህ ነገራችሁ እንድታቆሙ ላለሁኝ። አንዳንድ ሰዎች ደግሞ የሆነ ነገር ስታወሩ ወይ ደግሞ የሆነ ነገር ስትሉን ቢያንስ እስከ ፍንጭቱ ነው የሚባለው የሆነ ነገር ትነግሩና ያን ነገር ብናስተካክል ማለት በጣም ብዙዎች ጥያቄ ይሆንባችኋል። ግን ጥያቄ ይሆንባችሁ ደግሞ አዲስ ነገር አይደለም። ሰውን ከሰው ጋር ለማጋጨት ሰው እውቀት የሚሄደው ነገር ምንም አዲስ ነገር ስላለ ነው። እሱ ኖርማል ነው እና ፈጣሪ ጠብቃችሁ። ቅምጥሌም ቡራም ራሳችሁን ጠብቁ፣ በተለይ በዙሪያችሁ ባሉ ሰዎች። እንዲሁም ደግሞ እኔ አሁን ባለፈው ነግሬያችኋለሁ፣ እከሌ እንደዚህ ነው እከሌ ምናምን ማለት አልፈልግም። ለመሰላችሁ ለእኔ እኮ ኬርለስ ችግር የለውም። እዚህ ጋር ምጥቼ እንትና እንደዚህ ብል ችግር የለውም። ግን በእኔ ምክንያት እርስ በርሳቸው የሆነ የሚጋጩት ነገር ሊኖር ይችላል ምናምን። በውስጥ ግን ያው ችግር የለውም፣ ለማወራቸው አወራቸዋለሁ ማለት ነው። እንዲሁም ደግሞ እንግዲህ ቤተሰብ ፍትህ ጠይቁላችሁም የተዋህዶ ልጆች እንዲሁም ደግሞ የቤተክርስቲያን ውስጥ በጣም ብዙ መጥፎ ነገሮች የተፈጠሩ ነው። በጣም ብዙ ሰዎች እየሞቱ ነው። ለምን እንደሆነ አላውቅም። ከዚህ አይ ቲንክ ከ2 ዓመት ወይ ደግሞ ከ3 ዓመት በፊት መሰለኝ አይደለ እንደዚህ አይነት ነገር ተፈጥሮ ነበር። በጣም ከባድ ነገር እንደዚህ በእምነት አሁን ላይ ደግሞ ልክ እንደዚህ አይነት ነገር ነው እና የተፈጠረው። ባካችሁ ፍትህ ጠይቁ። ሙስሊሞችም ክርስቲያኖችም የትኛውም እምነት ተከታዩ ናቸው። ያው ሰላም እንዲወርድ ለሰላም መቆም አለባችሁ እያስባለሁ። አይ ነው ባለፈውም ሙስሊሞቹ ሂጃባችሁን አውልቁ እየተባሉ ነበረ ምናምን፣ ክርስቲያኖቹ ማተባችሁን አውልቁ። በጣም በየጊዜው እንደዚህ አይነት ክፉ ነገሮች ይፈጠራሉና ብቻ የሆነ ነገር እንደዚህ አይነት ነገር ሲፈጠር ሁላችንም ከጎናችን መቆም አለብን። ባለፈውም ሂጃብ አውልቁ ሲባል ክርስቲያኑ ሙስሊሙ ቁሞ ነበር። ከዛ ማተብ አውልቁ ሲባል ሙስሊሙ ክርስቲያኑ ብቻ ሁላችሁም ቢሆን ድምፅ ሆኑ። ፈጣሪ አምላክ ብካችሁ ይበለን። እኛ በምናደርጋቸው በእያንዳንዶቿ መጥፎ ነገራችን ነው እንደዚህ አይነት ሀበሳዎች እየመጡብን ያሉትና እግዚአብሔር አምላክ ይቅር ይበለን። ሁላችንም በተቻለን በጸሎት በዱዓ አገራችንም ሰላም እንድትሆን ህዝቦቻችንም በንጹህ ደማቸው እንዳይፈስ እንዲሁም ደግሞ ትንንሽ ህፃኖች እንኳን እንዳይሞቱ ትልልቆችም ብቻ ግፍ በቃ የሰው ልጅ ካለ ምንም ሳያደርግ ያለ ጥፋቱ ወንጀል ያለ ጥፋቱ ሞት መገደል ይብቃ እንበል። ሁላችሁንም
ድምፅ እንድትሆኑ ፈልጋለሁ። በተረፈ ሁላችሁንም ወዳችኋለሁ። በኋላ እንገናኛለን በድጋሚ። አሁን ላይ የሆነ ቦታ ልወጣ ስለሆነ ብቻ ተለያይተን እንዳንውሎ ደግሞ ጠፍቼ እንዳሉ በሚለው ነው የመጣሁት። መልካም ጊዜ ባይ